ዘለላምባ የዘመናት ቁጭት የዝንት ዓለም ጥቃት ሆዱን እያባባ የሰዓት ጉማጅ መሳይ አንድ ዘለላምባ ጠብ አለ በጉባ። እዳሪውን አርሳ ቅብቅብ አለስልሳ በቀን አንድ ጊዜ የጤፍ ቂጣ ጎርሳ ከምስራቅ አፍሪካ ጂኦፖለቲካ የተገፋችበት ረሃብ፣ ጦርነት፣ ማጣትና ስደት ያለፍንበት መንገድ ትዝ እያለው ባንዲራው ስር ቆሞ ቁጭት እንባ ሆኖ እልህ ፈነቀለው። ምን አይነት እንባ ነው? ምን አይነት ቁጭት? ምን አይነት እልህ ነው? ምን አይነት ጥቃት? ጉንጩን እየላሰ ቁልቁል የፈሰሰ በአገር አደባባይ ንጉሥ ያስለቀሰ የተሰወረውን እንባ የሚፈነቅል በታላላቆች ፊት ይሉኝታን የሚያስጠል። ይሉኝታ የምን ይሉኝታ ነው? ይሉኝታማ ይቅር። አገር ተኮሳምና ጦም ውላ ስታድር ጎዳና እያደሩ ስደት በሰው አገር ኖረው ሲማረሩ አባይ ሞልቶ ሲፈስ ደርቀን በውሃ ጥም ምንም አይነት ዝና ከኢትዮጵያ አይበልጥም። አንድ ጊዜ አድምጡኝ እስቲ ላስታውሳችሁ፣ ጊዜው በመርዘሙ እንዲያው ከረሳችሁ። በዓለም አደባባይ ትልቁን የሰላም ኖቤል ተሸልሞ እጅግ የላቀውን የዓለምን ክብር ዝና ተሸክሞ ወደ አገር ሲገባ በጉሮ ወሸባ ቦሌ ላይ ሲጠበቅ ሊሰጠው አበባ እርሱ ግን በቦቴ አትክልት እያጠጣ በመስኮት አየነው ከኖርዌይ እንደመጣ። ከሀገሩ በፊት ክብሩን አልመረጠም፣ ልታይ ብሎ ጮማ አላስቆረጠም። ስለ ታላቅ ክብሩ ብዙ ሳያወራ ተረማምዶ ሄዶ ገባ ወደ ሥራ። እስቲ እንጠያየቅ፣ ምንድነው ሚስጥሩ? በደንብ ይዩትና ነገሩን መርምሩ። ምን አይነት እንባ ነው እየለበለበው ቁልቁል የፈሰሰው? የሲቃ የደስታ ወይንስ የሐዘን? ስንት ሊትር ይሆን ሲሰፈር ሲመዘን? ያቺ ቅንጣት እንባ ጠብ ያለች በጉባ ትልቅ ጅረት ሆና አባይን ሞላችው፣ ወርቅ ዝቆ እንዳይፈስ ከትራ ቆመችው። አባይን ገድበህ እንባህን ለማቆም የተቸገርክበት ዋጥ ቻል ለማድረግ አቅም ያጣህበት ሚስጥሩ ገብቶናል። አዎ ተረድተናል። የዘረኝነት መርዝ ሰንኮፉ እንዲነቀል የልዩነት አጥር ፈርሶ እንዲነቃቀል የእንባዋ ጠብታ ጎርፎና ፈሰሰች፣ የኩስመናን ዘመን ማብቃት አበሰረች። እንኳንም ብሶትሽ በእንባ ታጠበልሽ፣ ከእንግዲህ አብቅቷል ተመጽዋች መባልሽ፣ በሀብታም መዘለፍሽ፣ በተለቃጭነት ባድሎ መገለልሽ፣ የድህነት ወለል መለኪያ መሆንሽ። አበቃ ከእንግዲህ ሲቃና ሰቆቃ፣ የማይቻለውን ገደል ተሻግረናል፣ በህዳሴው ግድብ ገድል አትመናል፣ የኩስመናው ዘመን አበቃ ብለናል። እኛም እናዝበት በፍቅር ለመስጠት ወይንም ለመዝጋት አባይ ኒውክሌር ሆኖ ነግቷል የእኛ ንጋት። ይህ ነው የእንባው ሚስጥር በእውነት ሲመረመር፣ ይኸው ነው ነገሩ ሲፈታ ሚስጥሩ። በንቶ ፈንታው ትርጉም ሌላ ታውሩ። አንድ የእንባ ጠብታ ጉባ ላይ ጠብ ያለች የትውልድ አሻራ የቁጭት ምልክት ሐውልት ሆና ቆመች።